ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ በመሆን የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም በልዩነት የምታደምጡ ከሀገር ውጭ ብትገኙ የቻናላችን ተከታታዮች ድጋፍ እንድታደርጉ በሱፐር ስቲከር ሱፐር ቻት ድጋፋችሁን ለዚህ ቻናል እንድታደርጉ በአክብሮት እየጋበዝን ሶስተኛው ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው ዛሬ ከሚጠበቁ የዩኤፋ ቻምፒየንስ ሊግ ጨዋታዎች መካከል ሊቨርፑል በአንፊልድ ፒኤስቪ አይንድሆቨንን ያስተናግዳል። አርነ ስሎት ከባድ ጫና ውስጥ ነው የሚገኙት። ሚዲያው በተለያዩ ጉዳዮች ላይ ስለ ሊቨርፑል ወቅታዊ ሁኔታ፣ ስለ አምናው ሻምፒዮን፣ ስለ አስደናቂው ጥንካሬ፣ ስለነበረው ከፍተኛ ጥንካሬና ስላሳለፈው የሳመር የዝውውር መስኮት መነሻ በማድረግ ትኩረቱ በአጠቃላይ ሊቨርፑል ዙሪያ ሆኗል። ይህንን ከግምት ውስጥ በማስገባት እንግዲህ በበለጠ የዛሬን ጨዋታ ስሎት ለመረጋጊያነት ቢያንስ ደጋፊው መልሶ አንድን ለማድረግ ከደጋፊ የተለየ ጫና እየደረሰባቸው ባይሆንም ግን ቅሬታዎች እየተሰሙ ነው። በአንዴ የሊቨርፑል የድጋፍ አይነት እንግዲህ ይታወቃል። ክለቡ ከባድ ችግር ውስጥ ካለም ክለቡ ጥሩና አስደናቂ ውጤት ላይ የሚኖር በየትኛው መመዘኛ ከክለቡ ጎን ነው። ክለቡን አሳልፎ የሚሰጥ አይደለም። በዝማሬ ባለው አቅም ባለው ኢነርጂ ክለቡ የሚያስፈልገውን ድጋፍ ሁሌም የማያጣው ከደጋፊው የመርሲሳይዱ ክለብ ይህን ደግሞ ድጋፍ በበለጠ ሁኔታ ቀጣይነት ያለው ከቅሬታ ከትችት ከተቃውሞ ለማራቅ እንደነዚህ አይነት ጨዋታዎች የእፎይታ ጊዜ መግዣ እርጋታን ማስከልን ያለፉ የጨዋታ ውጤቶችን ማረጋጊያና ለቀጣይ ለቡድኑ ውጤታማ ጉዞ ለማስጀመርና መነቃቀል ለመፍጠር አንዳንዴ ጉዳዮችን ለማስከን ከትችት አንግል እንኳን የሚነሱ ተቃውሞችን ለመጠምዘዝም በተወሰነ መልኩ ለማርገብም እንደነዚህ አይነት ጨዋታዎች በበለጠ ይፈለጋሉ። መጠቀሙ ላይ ነው እንግዲህ ትልቁ መነጋገሪያው ነጥብ። ይጠቀማሉ አይጠቀሙም በምሽቱ ጨዋታ የምንመለከት ይሆናል። ነገር ግን ይህን ጨዋታ ለመጠቀም ተቃራኒ ዲስአድቫንቴጅ አለው። በአሰልጣኙ የእግር ኳስ ኬሪየር ላይ ከፍተኛ ጫና ውስጥ ይገባሉ። ጫናውም አስገዳጅ ወደሆነ ውሳኔ ወደ ክለቡ ኃላፊዎችም የሚያዞር ነው። ይህን ፕሮግራም እስከምናሰናዳበት ጊዜና ሰዓት ድረስ አንድ የታመነ ትልቅ መረጃ ከፖል ጆይስ ያገኘው ዘ ታይምስ ዘጋቢ ይዞ የወጣው አንድ ጽሑፍ ነበር ከኖቲንጋም ፎረስቱ ሽንፈት በኋላ። ይሄ ጽሑፍ በአብዛኛው የሚያትተው ስለ ስሎትና የሊቨርፑል ኃላፊዎች ስለሚሰጡት ከፍተኛ ለአሰልጣኙ ድጋፍ ነው። እስቲ ይህንን መረጃ እንግዲህ በተቻለኝ አቅም ከጋዜጦች ላይ አገላብጬ የተወሰኑ ሳብስክሪፕሽን ፔይመንቶች አሉ እነሱንም ምናምን አድርጌ እስቲ በጽሁፍ በስክሪኑ ላይ ይለፍ። እናንተ የተሻለውን አማራጭ ወስዳችሁ ወደ ዘ ታይምስ የፖል ጆይስ ዋና ኦፊሻል የትዊተር ገጽም ገብታችሁ መረጃውን $1 ጀምሮ ክፍያ ፈጽማችሁ መመልከትም ትችላላችሁ። በበለጠ በስክሪናችን ላይም ጽሁፎቹ ከታዩ እንግዲህ በምስል አስደግፌ እንግዲህ መነሳት ያለባቸውን ጉዳዮች ፖል ጆይስ ያነሳውን ስለ ቫንዳይክ፣ ስለ ስሎት፣ የቫንዳይክ አስተያየት፣ የአሌክሳንደር ኢሳቅ የሰሞኑን ተቃውሞና በተለይ ስለ ኢብራሂም ኩናቴ ኮንትራት ጉዳይና አንዳንድ የሊቨርፑል ውስጥ አዋቂዎች እንደሚሉት ከሆነ የእስካሁኑ ትዕግስት የኮንትራቱ ጉዳይ ብቻ ሳይሆን ብቃቱ አስገዳጅ ውሳኔዎች ላይ እንዳደረሰ ነው ይሄ ዘገባ የሚያትተው። በነገራችን ላይ የኮንትራቱ ጉዳይ ተርን ሊያደርግ ብቻ ሳይሆን
ተጫዋቹ ምናልባት ባልተገመተ ሁኔታ ጃንዋሪ ላይ አውጥቶ ሊሸጡ ይችላሉ። ይሄ በነገራችን ላይ በፖል ጆይስ በጣም በስፋት ተዘግቧል። እስቲ ይሄን ጉዳይ እንመልከት። ከፒኤስቪ አይንድሆቨን ጨዋታ በፊት ስሎት ለምንድን ነው ከሰሞኑን አንድ ጉዳይ ደጋግመው ሲናገሩ እናደምጣለን። ለሚመዘገቡ ውጤቶችም ሆነ አሁን ቡድኑ እያሳየ ላለው እንቅስቃሴ ለተጫዋቾችም አዳዲስ ለመጡ ተጫዋቾችም ክለቡም እያስመዘገበ ላለው ውጤት ሁሉም ጉዳይ እኔን ይመለከታኝ፣ እኔ ሪስፖንሲቢሊቲውን ሁሉ ወስዳለሁ፣ ኃላፊነቱ የኔ ነው። ለሚመጡ ጉዳዮች ሁሉ የክለቡም ውጤት ማጣት የተጫዋቾች ብቃትም በተጠበቀው ደረጃ ውጤታማ ለመሆን የኔ ክፍተት ነው አሉ። ይሄ ሪስፖንሲቢሊቲ መውሰዳቸው በደጋፊው በኩል አሁን ሰበብ አለመፈለጋቸው፣ ምክንያት አለመፈለጋቸው እና ለጉዳዩ ማስተባበያ ከመስጠት ይልቅ አንድ አሰልጣኝ አንድ ስራ አስኪያጅ ባለበት ዘርፍ ላይ ለተፈጠረው ሙያዊ እንዲህ አይነት ክፍተቶች የውጤት ማጣት አንዳንድ ጉዳዮች ሲፈጠሩ 100% በጉዳዩ ላይ ሪስፖንሲቢሊቲ የሚወስድ ከሆነ ይላል መጀመሪያ የችግሩን መፍትሄ አግኝቷል። በቃ ኃላፊነቱ ምክንያታዊ ካልሆነ ከዚህ በፊት አሁን አንዳንድ ክለቦች ላይ እንመለከታለን። ለምሳሌ ቶማስ ቱኸል በአሰልጣኝነት ዘመናቸው ሁሉም ክለብ ላይ የሚያቀርቡት ተመሳሳይ ቅሬታ አለ። ካላቸው ተጫዋቾች ካላቸው የቡድን ስብስብ ይልቅ ስለሌላቸው ጉዳይ ያነሱ በክለብ አስተዳዳሪዎች በፍጥነት ውሳኔ እንዲወሰንባቸው በርካታ አሰልጣኞች ይሄ የለንም ያሉትን ተጫዋቾች ወደ አንድ ስቴጅ ሳያሳድጉ ስለሌላቸው ነገሮች ሲያነሱ ክለብም ኢንቨስት ለማድረግ በፕሮጀክቱ ላይ እምነት ያጣል። አሁን ስሎት እያሉ ያሉት ስለ ክፍተታቸው አይደለም እያወሩ ያሉት በሳቸው የታክቲክ ክፍተትና በመኮራቸው ተለዋዋጭ ሲስተሞች ምክንያት የሊቨርፑል ውጤት ተዳክሟል። ለዚህ ውጤት መዳከም ደግሞ ኃላፊነቱ 100% እኔ ነኝ የምቀበለው ነው ያሉት። ይሄ ምናልባት ሊቨርፑል ሲዝኑን ለማስተካከል ስሎት በኃላፊነት ላይ ሰንብተው ወደ ውጤት ቅኝት የሚያመጡ ከሆነ ይሄ ቃል ምናልባት አሳማኝ ነው። እስካሁን ድረስ ከሰማናቸው ጋዜጣዊ መግለጫዎች ውስጥ ሁሉ የትኛውም በቅርብ ዓመት ውስጥ የምናያቸው የአሰልጣኝ ሹመት፣ የአሰልጣኝ ስንብት፣ የአሰልጣኝ ለውጥ በርካታ ጉዳዮች ስንመለከት በዋነኝነት የሚነሳው ጉዳይ የክለብ አሰልጣኞች የሚወስዱት ሪስፖንሲቢሊቲ ነው። ይሄ የሆነው በዚህ ምክንያት ነው እኔ አይደለሁም አይነት ነገር ከጉዳዩ ነፃ። አሁን እናስታውሳለን ኤሪክ ቴናግ በማንቸስተር ዩናይትድ ቤት እያሉ የአርሴናሉን ሽንፈት ጄደን ሳንቾ ላይ ከስብስብ ውጭ የሆነ በጨዋታው አንድም ደቂቃ ያልተሳተፈ ስለ ተነሳሽነትና ስለ የፍላጎት አንስተው ተጫዋቹን አብጠልጥለው የተጫዋቹ የእግር ኳስ ኬሪየር እስካሁን ድረስ መልክ ሊይዝ አልቻለም። መጀመሪያም ግዢው ላይ ውጤታማ አልነበረም። በበለጠ ደግሞ የተጫዋቹ እንደዚህ አይነት ይሄ አንዱን ተጫዋች የቡድኑን ክፍተት በበለጠ ከማጋለጥ ይልቅ ኃላፊነት መውሰድ በብዛት ጆዜ ሞሪኖ ከውጤት ከራቁ በኋላ ሲመለሱ ይህን ጉዳይ መፍትሄውን እናገኛለን የኔ ኃላፊነት ነው። የርገን ክሎፕም ክለቡ ከረጅም ጊዜ በኋላ ሲሸነፍ ይሄ የኔ ሪስፖንሲቢሊቲ ከዛም በኋላ ክለብ ይነሳል። ተጫዋችም በአሰልጣኙ ኃላፊነት መውሰድ ላይ እምነት ይኖረዋል። ይሄ ጉዳይ ምናልባት ሊቨርፑል ሲዝኑ እንዳይበላሽ ለለውጥ ራሱን በድጋሚ የሚያነሳሳበት አዲስ ዳይሜንሽን እንደሆነ ተደርጎ የተነሳ ግን ከጫና ርቀው አይደለም። ቃላት በተግባር ካልታገዘ በጋዜጣዊ መግለጫ ላይ ስሙዝሊ ማውራት ይሄ በጣም ተግባቢ መሆን ውጤት አይሆንም። ውጤት የሚሆነው ሜዳ ውስጥ ፐርፌክሽን ሲመጣ ውጤታማ መሆን ተከታታይ ድሎች የማያቋርጥ ያምና አይነት ጥንካሬ ሲስተዋል አው በቃላቸው ተገኝተዋል የሚለው ጉዳይ ማረጋገጫ ይሆናል። ግን ለጅምሩ እንኳን ሞቲቬት ይሆናል። አሁን ደጋፊ አዲስ ተስፋ አግኝቷል። ዘ ታይምስ የሚያትተው ይሄንን ነው በአብዛኛው እና ውስጣዊ ለውጦችን ለማድረግ ካቀዱበት አሁን የግል የቡድን ግንባታ ላይ ሁለት ክፍተት ለመሙላት ክለቡ በስትራቴጂ ነድፎ ብቻ አይደለም የተወሰነ ስቴፕም እንዳጠናቀቀ እየተሰማ ነው። በደንብ
አንዳንድ ዘገባዎችን በዚህ ወቅት መስራት ያው ኖቬምበር መጨረሻ ላይ ብንሆንም የዲሴምበር መጀመሪያ አካባቢ እየተቃረብን ቢሆንም ስለ ዝውውር ማውራት ተገቢ ባይሆንም ግን የታመኑና የተረጋገጡ ዘገባዎችን አሁን ላይ እያገኘን ነው የምንገኘው። ከትናንት በስቲያ ምናልባት ተመልክታችሁ ሊሆን ይችላል። ፍሎሪያን ፕለተንበርግ አንድ ዘገባ ይዞ ወጣ። ከትናንት በስቲያ ሊቨርፑል በጃንዋሪ 2 ፖዚሽኖችን ለማጠናከር ከወዲሁ ቅድመ ዝግጅቱን አጠናቆ የመጀመሪያ ስቴጅ ድርድሮችን እያጠናቀቀ ነው ይላል። በዋነኝነት የጠቀሰው ማርክ ጉይን እና አንቷን ሴሜኒዮን ነው። የጀርመኑ ሌላኛው ዘጋቢ ደግሞ በተለይ ጉይ ስሙ በበለጠ ከባየር ሙኒክ ጋር ተያይዞ ስለነበር በሃሪ ኬን አማካኝነት ጥረት ተጀምሯል የሚሉ ሩመርሶች ስለነበሩ በባየር ሙኒክ በኩል ይሄ መረጃ በስፋት እየተነገረ ነበር ያለፈው ሳምንት። ይህንን ተከትሎ ታዲያ በሌላ በኩል ደግሞ አንቷን ሴሜኒዮ ጋር ያለው የመጀመሪያ ስቴጅ ድርድር ሊቨርፑል ይህን ዝውውር እንዳሸነፈ በርካታ ዘጋቢዎች እየዘገቡ ነው። ነገር ግን እስካሁን ዴቪድ ኦርኒስተን አላረጋገጠም። ፋብሪዚዮ ደግሞ በበለጠ የሆነ የዚህ ድርድርና የዚህ ተጫዋች ኢንተረስት በሊቨርፑል በኩል ያለውና የሌሎች ክለቦች እኩል አይደለም፣ በበለጠ ሊቨርፑል ጃንዋሪ ላይ ቻንስ አለው ብሎ ብቻ ነው የተወው። እንደ ሌሎች ክለቦች አይደለም፣ ሊቨርፑል ሲሪየስ ነው ጥቆማው። ኦርኒስተን ደግሞ ሌሎች ክለቦች ቢፎካከሩም ግን በአንገብጋቢ ሁኔታ ተጫዋቹ የሚፈልገው ሊቨርፑል ነው። ዲሳይድ እስካሁን ድረስ በተጫዋቹ በኩል ያለው ኢንተረስት ይታወቃል ወደ አንፊልድ ለማምጣት። ግን የሊቨርፑል ጉዳይ እስካሁን ዝውውር መስኮቱ ካልተከፈተ በቀር የትኛውም ጉዳይ ማግኘት አይቻልም ብሏል። ይህን ጉዳይ መነሻ ግን የፍሎሪያን ፕለተንበርግ ዘገባ የሚለው በቀጥታ ከሊቨርፑል ውስጥ አዋቂዎች አግኝቻለሁ። በሁለቱ ተጫዋቾች ዙሪያ ሊቨርፑሎች በጣም ይሄ የፈጠነ ስራ ቀደም ብሎ ይሄ ቢዲንግ ዋር ውስጥ ከመግባት ምክንያቱም ምሽት ላይ ያደመጥነው መረጃ ወደዛ የተጠጋን 25 ሚሊዮን ፓውንድ 6 ወር ለቀረ ተጫዋች ለመክፈልም ሪስክም ለመውሰድ ተዘጋጅቷል። እስከ ሳመር ድረስ ከመጠበቅ የማርክ ጉይን ጉዳይ የአንቷን ሴሜኒዮን ስትራክቸራል ክፍያውን ጭምር ነው ሊቨርፑሎች ተደራድረው እውነታውን አውቀው እየተዘጋጁ የሚገኝ። ስትራክቸራል ክፍያ ከአንድ ቡድን ጋር ድርድር ተደረገ ማለት ፐርሰናል ተርምም አያሳስብም፣ ከክለብ ጋር የሚደረገውም የድርድር ሂደትም አሳሳቢ አይደለም ማለት ነው። ስትራክቸራል ክፍያ አንድ ቡድን ማስደራደር ከጀመረ ያ ማለት ስምምነት ሲኖር ነው ስለ ስትራክቸር ክፍያ ይሄ እንዴት ተቆራርጦ ነው የሚከፈለው፣ እንደ ተጫዋቹ ብቃት ነው እንደሚያገኘው ደቂቃ የሚለው ስትራክቸራል ክፍያ ማለት። እነዚህ አሁን የሊቨርፑል ኃላፊዎች ለውጥ የቡድን ግንባታ ላይ ጎሏል ብለው ስላሰቡ ነው። ስሎት ደግሞ በቡድን ግንባታ በቡድን ስትራቴጂ ውስጥ መቀየር ከፈለጉ ጉዳዮች መካከል ዛሬ አንድ ኤክስፐሪመንት ለመሞከር እንዳሰቡ ደግሞ እዚህ ፖል ጆይስ ላይ ተመልክቻለሁ። በነገራችን ላይ የዚህ የፖል ጆይስ ዘገባ ሙሉን ገጽ ነው ያወረድኩትና ይሄን እስካሁን ድረስ የምትመለከቱትን ምስል እያንዳንዱን አርቲክል የምታነቡ ከሆነ ስለ ጉይና ስለ ሴሜኒዮ 3 ቦታ ተጠቅሷል። እና ከዚህ ጋር በተያያዘ ስሎት ዛሬ መሞከር ከፈለጉት የመጀመሪያ ጉዳይ መካከል የኢብራሂም ኩናቴን ሮቴሽን እና የጄ ጎሜዝን ሙከራ ነው። የኢብራሂም ኩናቴ የብቃት ጉዳይ በሊቨርፑል ዳታ አናላይዝ በሚያደርጉ ባለሙያዎች እስከ የሊቨርፑል በሁሉም ውድድሮች እስከ 9ኛ ሳምንት ድረስ የባላንስ ክፍተት ተደርጎ ሪዝን ቀርቧል ነው የሚለው። የባላንስ ክፍተት ያ ማለት እንደ ቡድን ማለት ነው። አሁን ግን በሁሉም ውድድሮች ሊቨርፑል ከ9ኛ ጨዋታ በኋላ 10-11 እያለ ሊቨርፑል ካደረጋቸው ጨዋታና የሊቨርፑል ዳታ አናላይዝ የሚያደርጉ ባለሙያዎችን ያዘናጋና ውዝግብ የፈጠረው የቪላና የማድሪድ ተከታታይ ድል፣ የፍራንክፈርት ራሱ ተጫዋቹም ግብ ስላስቆጠረ ዲሳይድ ለማድረግ እንደ ቡድን ለኮቹም በዳታ አናላይዝ በኩል የሚያግዙ ባለሙያዎች ይሄ ጉዳይ በዚህ አይነት መንገድ ሊቀረፍ ይገባል የሚል ማረጋገጫ የብቃት ምክንያቱም እንደምታውቁት የሊቨርፑል ሙሉ የቡድን ግንባታም የቡድኑም ሲስተም ብዙ ጉዳዮች የሚሰሩት ክለቡ በዘረጋው የዚህ የአልጎሪዝም ሲስተም ነው። በኤድዋርድ አማካኝነት
በዳታ በታገዘ የነጠረና ኦሪጂናል በተጫዋቾች ብቃት የማያጠራጥር ውሳኔ ላይ ሲደርሱ ነው ዝውውርም የሚፈጸመው። ተጫዋችም እየተገመገመ ከጨዋታ ጨዋታ የቋሚነት ይሄ ጉዳይ ደግሞ አሳሳቢነቱን ከፍ አድርጎ ሁለት ወገን ፈጥሯል በሊቨርፑል ቤት። አንደኛው የሊቨርፑል ዳታ አናላይዝ የሚያደርጉ ባለሙያዎች ከ10ኛ የሊቨርፑል በሁሉም ውድድሮች ጨዋታዎች በኋላ ይሄ ተጫዋች የቋሚነትን ቦታ ማረጋገጥ አይችልም ይላሉ። አርነ ስሎት ደግሞ ቴክኒካሊ እና ታክቲካሊ የኩናቴ የቆሙ ኳሶች ጥንካሬ ላይ ያሉትን አንዳንድ ይሄ የክሊረንስ ስታቶችን ደግሞ በማውጣት የተወሰኑ ጉዳዮችን በተቃራኒው ይመለከታሉ። ይሄ ጉዳይ እንግዲህ ውጥረት ፈጥሮ የተጫዋቹን ብቃት ላይ ተጽዕኖ ፈጥሯል ነው። ይሄ ቴንሽን ያው ተጫዋቹ ይሰማል። ምክንያቱም ፕሪማች አለ፣ እንደገና ቪዲዮ አናሊሲሶች ገብተው ከጨዋታ በኋላ ስለ ተጫዋቾች ግምገማ፣ ስለ ዕለታዊ ብቃት አናላይዝ እያደረጉ ከተጫዋቾች ጋር ይነጋገራሉ። እንደውም አንድ በግልጽ የሰማ ነው ብለው የሊቨርፑል ውስጥ አዋቂዎች እነ ፖል ጆይስ እንደጻፉት ከሆነ ከማንቸስተር ሲቲ ጨዋታ በኋላ ከፍተኛ ጭቅጭቅ ነበር በቪዲዮ አናሊሲስ እና በስሎት መካከል። የቪዲዮ አናሊሲሱ ደግሞ የሚመራው ከስሎት በላይ ካሉ አመራሮች መካከል አንዱ ባሪ ሃተን እነ ዊልፋየር ያሉበት ማለት ነው። ይሄ የምልመላ የሪኩፕመንት አባላትን ብቻ አይደለም የሚመለከተው። በነገራችን ላይ የማች አናላይዝንም እነ ዊልፋየር በኦክስፎርድ ተመርቆ በጣም ተጋኑ በሊቨርፑል ቤት የኢያን ግራም ምክትል የነበረው ይሄ የሊቨርፑልን የጠቅላላ የቪዲዮ የተጫዋቾች የምልመላ እያንዳንዱን ጉዳይ በቪዲዮ በተደገፈ መልኩ አናላይዝ የሚያደርገው በኦክስፎርድ ዩኒቨርሲቲ ማስተርሱን ሰርቶ እንደመጣ የሚነገርለት ቪዲዮ አናሊቲክ ማለት ነው። የሊቨርፑል የሪሰርች ክፍል ዲፓርትመንት ኃላፊ ማለት ነው። እነዚህ ስራ አስኪያጆችና የስሎት ኮቺንግ ስታፍ መካከል አለመግባባት ቴንሽን ነበር። ከሲቲ ጨዋታ በኋላ ጭቅጭቅም ነበር፣ አለመግባባት ማለት ነው። ይሄን ጉዳይ እንግዲህ ገፍቶት ወደ ሚዲያ ከወጣ በኋላ የኖቲንጋም ፎረስቱ ጨዋታ የተጫዋቹ ሪያክሽን ሲቀየር ካሳያቸው አንዳንድ ምልክቶች ጋር በማያያዝ ይሄ ከፕሮፌሽናሊዝም የወጣ ነው፣ ለክለብ የሚደረግ አስተዋጽኦ ምንም ቢሆን ከተጫዋች ክለብ እንደሚቀድም እየታወቀ በዕለቱ ብቁ አይደለም ብለው አሰልጣኙ አምነው ሲቀይሩት ያን ሪያክሽን ማሳየት የለበትም ነው። ይሄ ከባድ ቴንሽን አስነስቷል እና ሊቨርፑል ምናልባት ከጠረጴዛው ላይ ኮንትራቱን ሊያነሳ ይችላል። በተለይ እንዳለፈው ሳመር የመጨረሻ ሰዓት የተፈጠረው አይነት ስህተት በጉይ በኩል እንደማይፈጠር ዋስትና ካገኙ አይደለም ኮንትራት ማራዘም አይደለም ጃንዋሪ ላይ ኩናቴ ሊሸጡ ይችላሉ ነው የሚለው ይሄ ዘገባ። እና ይሄ አንደኛው ጉዳይ። ሁለተኛው ጉዳይ ደግሞ የሜሎስ ኪርኬዝን ማብራሪያ እየሰጡ የሚገኙት የኪርኬዝን ድክመት በታሰበበት ደረጃ አለመሆኑ ተጫዋቹ ከኳስ ውጪ ስላለው እንቅስቃሴና ስሎት ስለገደቡት ሚና ማለት ተጫዋቹ በበርንማውዝ ስላለው ነፃነትና በሊቨርፑል ቤት ስላጣው ነፃነትም ይሄ ጉዳይ ዲቴል ተብራርቷል። ትልቁና ግን መወያያ ርዕስ የነበረው የአሌክሳንደር ኢሳቅን የሚሮጥበትን ዞንና ሊቨርፑል ሳላ የቀኙን የሜዳ ክፍል አያግዝም፣ ተጋጣሚ የሳላን ኤሪያ ታርጌት ያደርግና ኦቨርሎድ ፈጥሮ ሊቨርፑልን በቁጥር ይበልጣል፣ ያንን ኤሪያ ተጋጣሚ ታርጌት እያደረገ ሁሌ ጫና ይፈጥራል ብለው እንደሚሰቹት ጭምር ኢሳቅ ሳላ አይነት ተጫዋች መሆን የለበትም። በሜዳ ውስጥ ነው መሮጥ አለበት። አምና እዛ ቦታ ላይ የሚሰለፉ በርካታ ጨዋታዎች ላይ ዲያዝም ጆታም ኑኔዝም ይሄ ወርክ ሬታቸው ተቋርጦ አያውቅም። እንደ ቡድን ወደ ኋላ መጥተው ያግዛሉ። እዛ ፖዚሽን ላይ ኤኬቲኬ ሲጫወት ሊቨርፑል የሚያሳየው ባላንስና ብልጫ በተመሳሳይ ከኢሳቅ ጋር ተቀራራቢ መሆን አለበት የሚል የቪዲዮ አናላይዝ ታክቲካል አናላይዝ ቀርቧል። በተጨማሪም ደግሞ ኢሳቅና ኤኬቲኬ በጋራ የሚጫወቱበትን ሲስተም አስገዳጅ በሆነ መልኩ አሰልጣኙ ወደ መሬት ማምጣት አለባቸው።
ምክንያቱም ኤኬቲኬ ለሊቨርፑል የፋይናል ሰርድ ፕሬሲንግም እንቅስቃሴም አስፈላጊነቱ ድርድር የሚቀርብ አይደለም። ዊዘ መቀመጥ የለበትም በሚለው ጉዳይ ደግሞ ቦርዱ ሁላ ጫና ሊያደርግ ይችላል። ስለዚህ እነዚህን ሶስት ተጫዋቾች ከሳላ ጋር የሚያጣምሩበት መንገድ ካልሆነ ደግሞ ሲስተማቲካል ባላንስ መፍጠር ባለባቸው ጉዳዮች ላይ ጠበቅ ያለ ውይይት ተደርጓል። እነዚህ ሁሉ ጉዳዮች ግን የሚደረጉት አሰልጣኙን ለማገዝ ነው። ይሄ በአሰልጣኙ በኩል የሚመጡ ጫናዎችን ከበስተጀርባ ያሉ ትላልቅ ኃላፊዎች የሚወጡት የመጀመሪያ ስቴጅ ኃላፊነት ነው። ምክንያቱም ሻምፒዮን የሆነ ቡድን ከሪትም ሲወጣ ከውጤት እየራቀ ሲመጣ እንደ ክለብ ከጎኑ ነን ሲባል እንዲሁ ሙያውን በማክበር ለአሰልጣኙ ጊዜ በመስጠት በመታገስ ብቻ ሳይሆን ሙያዊ ድጋፍ በማድረግም ጭምር ስለሆነ ነው እና የተለየ እገዛዎችን ስላገኙም ነው አሰልጣኙ ሚዲያ ላይ ወጥተው ለሚመዘገበው ውጤት ሪስፖንሲቢሊቲውን እኔ ወስዳለሁ ያሉት። አሁን ቢያንስ ራሳቸውን ከጫና ለማራቅ ሳይሆን የተጫዋቾችንም የቡድኑንም ጫና ራሳቸው ለመቀበል ስለ ኃላፊነት መቀበልን ሚዲያ ላይ አሁን በድፍረት የተናገሩት የተለየ ሳፖርት አግኝቷል። ይሄ ጉዳይ ምናልባት ሲዝኑን ተርን ለማድረግ አንዱ መንደርደሪያ ነው ይላል ፖል ጆይስ። ሁለተኛው ጉዳይ ደግሞ ስለ ሁለቱ ተጫዋቾች በጃንዋሪ የማስፈረም እቅድ ነው። ይሄ በነገራችን ላይ የሚቀር አይመስልም። 80 ሚሊዮን ፓውንድ ኢንቨስት ለማድረግ ስምምነት ላይ ደርሰዋል። የዚህን 80 ሚሊዮን ፓውንድ የማካካሻ ክፍያ ደግሞ ሳመር ላይ በተሻለ የሽያጭ ማኔጅመንት ስትራክቸር ላይ ታሳቢ ተደርጎ ወይም ከክለቡ የኮንትራት ከፍተኛ ደሞዝ ከሚያገኙ ተጫዋቾች ጋር የሚደረግ የሊቨርፑል እንግዲህ ታውቃላችሁ በጣም ስትራቴጂክ እና ሰልፍ ሳስቴናቢሊቲ ሩልን ነው መጀመሪያ የሚከተለው። ለዛም ነው 471 ሚሊዮን ፓውንድ ነው እንግዲህ አዲሱ ሪፖርት ቢለው በሊቨርፑል ኢኮ የወጣውና ወደዛ ገደማ አውጥቶ ያስገባው የተጫዋቾች ሽያጭ አለ እነ ሉዊስ ዲያዝ ምናምን እነ ኑኔዝን ከሸጠ በኋላ። ነገር ግን አሁን ባለው ራሱ የፕሮፊት ኤንድ ሳስቴናቢሊቲ ሩል በትንሹ 300 ሚሊዮን ፓውንድ ኔት ስፔንድ ማድረግ ይችላል እና ይሄንን ታሳቢ አድርገው ጃንዋሪ ላይ ቢያንስ ሁለቱን ተጫዋቾች የማስፈረም ቻንሳቸው 70% ነው የሚለው። እነዚህ ውስጣዊ ለውጦችን ለአሰልጣኙ እገዛ ተደርጎ እንደዚህ አይነት ጥገናዊ አስፈላጊ በሳላ ፖዚሽን ላይ ሳላ ለበርካታ ጨዋታ በጃንዋሪ አይኖርም። ቦታውንም አዳፕት ለማድረግ አንቷን ሴሜኒዮን ለማምጣት እንግዲህ ተስማምተዋል ማለት ሊቨርፑል ቦርዱም የሪኩፕመንት አባላትም ተስማምተዋል በተጫዋቹ በኩል ከሚያሳየው ብቃትና እንቅስቃሴ መነሻ በማድረግና ሴሜኒዮን በጃንዋሪ ለማምጣት ክለቡ ተስማምቷል። ወደ ሴሜኒዮ ዝውውር ለመግባት እንቅስቃሴ ከበስተጀርባ እንዳለ 100% አረጋግጧል። በደንብ ጠንካራ እንቅስቃሴ እንዳለ ቶሎ አዳፕት አድርጎ አንዱ ክፍተት እሱ ቦታ ነው የሚል በጣም ጥናት ተደርጎ ለ18 ጨዋታ የነበረውን የሊቨርፑል ድክመትና የባላንስ እጦት ታክቲካሊ የሚቀረፍ ከሆነ የተለያዩ ተግባራት ሙከራዎች ተደርገው ታክቲካሊ ሊቀረፍ ስላልቻለ በቀጥታ በአዲስ ኢነርጂ ቦታው መጠገን አለበት የሚለው ጉዳይ ላይ እና የረጅም ጊዜ ተጫዋቹንም ተተኪ ከወዲሁ ፖዚሽኑንም ክለቡንም አዳፕት ለማድረግ በሁለተኛ ደረጃ ደግሞ ምንም አይነት ጥያቄ የማይቀርብለት ክለቡን በእቅድ ደረጃ የያዘው የሴንተር ባክ ጉዳይ ነው። ስለዚህ ወደ ጉይ ዝውውር ጃንዋሪ ላይ ማምጣታቸው የማይቀር ነው። ነገር ግን አሁን ሚዲያው የሚያወጣው አንዳንድ ዘገባ አለ 25 ሚሊዮን ፓውንድ 6 ወር ለቀረ ተጫዋች ሪስክ አይሆንም ወይ ነው። ለ6 ወር ኮንትራት 25 ሚሊዮን ፓውንድ በእንግሊዝ እግር ኳስ ታሪክ ተከፍሎ አያውቅም። እንደውም የሚባለው ምንድነው ለ28 ቀን 10 ሚሊዮን ፓውንድ የተከፈለው የትሬንት አሌክሳንደር አርኖልድ በጣም ተአምር ነው ተብሏል። ስለዚህ እንደዚህ አይነት ሪስኮችን የክለቡን ውጤት ለማስተካከል ታሳቢ ተደርጎ ሪስክንም ለመቀበል ክለቡ ተዘጋጅቷል። ግን ለማሻሻያነት ለለውጡም ለሚመጣውም እያንዳንዱ ጉዳይ ክለቡ እንዲህ አይነት አስተዋጽኦ ለማድረግ በተዘጋጀበት በተደጋጋሚ ውጤት መጣል የሚቀጥል ከሆነ የአሰልጣኙ ስንብት በአዲሱ ዓመት
ጅማሮም ከአዲሱ ዓመትም በፊት በዲሴምበርም የማይቀር ነው። ይሄ በፖል ጆይስም በኩል የታመነ ዘገባ ነው። ማለት ስሎትን ከጫና ለማራቅ ክለቡ ውስጣዊ አስፈላጊ እገዛዎችን እያደረገ ውጤቱ ማይመጣ ከሆነ ስለዚህ ቅኝቱ ላይ ነው ችግሩ። አሰልጣኙ ማሰናበት እቅዳቸው። አሁን ግን የሙሉ የቡድኑ ስታፍም አመራርም ሁሉም ነገር አሰልጣኙ ወደ ፎርም ክለቡን እንዲያመጡ የተቻላቸውን ሁሉ ለማድረግ ዝግጅቱን አጠናቀው ውስጣዊ እርዳታዎችን፣ እገዛዎችን ከአሰልጣኙ ጎን ቆመው ሳፖርት የማድረግ የክለቡን ውጤት ለማስተካከል የተለየ ጥረት የተደረገ ነው። ውጤቱ ይጠበቃል። ጥገናዊ ለውጡም በጃንዋሪ መደረጉ አይቀርም። ውጤቱ ግን በተጠበቀው ደረጃ ማይስተካከል ከሆነ እንግዲህ ክለቡ የተቻለውን ካደረገ በኋላ ነው የሚወስነው። ይህንን ደግሞ ጀምረዋል። ማይስተካከል ከሆነ ስሎት ከዛሬ ምሽት ጨዋታ ጀምሮ ተገቢውን ለውጥ ማየት ይፈልጋሉ። የኖቲንጋሙ ጨዋታ አሳሳቢነቱና ገደሉን ከፍ አድርጓል። ገደሉን ደግሞ ከፍ አድርጎ በተሻለ ጥራት የማይስተካከል ከሆነና ወደ ቀድሞ ጥንካሬ የማይመለስ ከሆነ አሳሳቢነቱን ከፍ አድርጎ ለመስተካከል በሚቸግር ደረጃ እየሰፋ ስለሚመጣ የጊዜውን ርቀት ስለሚያረዝም ባጭሩ ነገራቶችን ለመቋጨት ይገደዳሉ ማለት ነው። እንዲህ አይነት አቋም ላይ መደረሱ ነው እንግዲህ እየተሰማ የሚገኘው። ግን አንድ ጉዳይ ለማንሳት ፒኤስቪ አይንድሆቨን በሆላንድ ሊግ ስሎት በፌኖርድም በኤዜድ አልከማርም እያሉ በእግር ኳስ ኬሪራቸው በርካታ የእርስ በርስ ግንኙነት አድርገዋል አርነ ስሎት ከበርካታ ክለቦች ጋር። ነገር ግን እንደ ፒኤስቪ አይንድሆቨን የስሎትን ቡድን 13 ጊዜ ያሸነፈ ቡድን የለም። 13 ጊዜ በሁሉም ውድድሮች ከየትኛውም ተጋጣሚ በላይ እና የሊቨርፑል ጥራትና የቀድሞ የፌኖርድ የሳቸው ቡድን ተቀራራቢ ባይሆንም ግን ይሄ ስነቦናዊ ጫና ሊፈጥር ይችላል የሚልም እዛ ጋር ተያይዞ የተነሳ ነጥብ አለ። በአጠቃላይ ግን ሊቨርፑል በግሩፕ ስቴጅ ወይም በግሩፕ ፌዝ ጨዋታ በአንፊልድ ባለፉት 25 ጨዋታዎች ሽንፈት ያስተናገደው አንድ ጊዜ ነው። በአትላንታ 2020 ላይ በዝግ ስቴዲየም በተደረገ ጨዋታ። በተቀሩት 21 ድል 3 አቻ አስመዝግቧል። ዛሬ ምሽት እንግዲህ በተለየ ሁኔታ አንፊልድ ድጋፋቸውን ማድረጋቸው አይቀርም። ስሎት በድጋፉ ልክ ደግሞ ውጤት ለማስመዝገብ የተለየ ጥረት ማድረግ ግዴታ የሆነበት የዛሬ ምሽት ጨዋታ ነው የሚደረገው። እንግዲህ ከዛሬው ጨዋታ ቀደም ብሎ ክለቡ የመጨረሻ ትሬኒንጉን ሲያደርግ ጀሬሚ ፍሪምፖንግ፣ ኮነር ብራድሊ እንዲሁም ፍሎሪያን ቪትዝ ትሬኒንግ አላደረጉም፣ አልተሳተፉም። በቀጥታ ትሬኒንግ ላይም አልታዩም። ስለዚህ የዛሬው ጨዋታ የማምለጥ እድሉ ሰፊ ነው። ዊትዘ ግን ለዌስትሃም ጨዋታ 100% የመመለስ እድሉ ሰፊ ነው። በዛ ጨዋታ ምናልባት ጀሬሚ ፍሪምፖንግ የመመለስ እድል አለው። ኮነር ብራድሊ ግን እንደተባለው ለ22 ቀን ከሜዳ የሚያርቀው ይመስላል። አሁን ላይ ያጋጠመው ጉዳትና ይሄ አዲስ የቡድን መረጃ የተሰማው በዚህ መልኩ ነው። ኦፕታ እንደሚለው ከሆነ ለሊቨርፑል 68.4 በመቶ የማሸነፍ እድልን ሰጥቷል። 14.5 በመቶ ደግሞ ለፒኤስቪ አይንድሆቨን ቀሪውን ፐርሰንት በአቻ ውጤት ይጠናቀቃል የሚል ግምት ነው። ምናልባት ሊቨርፑል ዛሬ ከኢሳቅ ይልቅ ኤኬቲኬን በፊት መስመር በኩል የማሰለፉ እድልና በኖቲንግሃም ፎረስት የታየው ምርጥ 11 ሊነካ አይችልም። አንዲ ሮበርትሰን በሜሎስ ኬርኬዝ ቦታ በቋሚነት ይሰለፋል ተብሎ ይጠበቃል። የተቀሩ ተጫዋቾች እንግዲህ ዶሚኒክ ሶቦስላይ በራይት ባክ፣ አማካይ ስፍራ ላይ ራያን ግራቨንበርክ፣ ማካሊስተር እና ኮርቲስ ጆንስ። ምናልባት እንደ ፖል ጆይስ ዘገባ ከሆነ የመጀመሪያው ኤክስፐሪመንት ዛሬ ኢብራሂም ኩናቴን በጄይ ጎሜዝ ቀይሮ የመሞከርም እድል ሊኖር ይችላል። በአጠቃላይ ግን የዛሬው ምሽት ጨዋታ ማሸነፍ ለአርነ ስሎት ለድርድር የሚቀርብ ጉዳይ አይደለም። ቢያንስ ጊዜ መግዣ እስከ ዌስትሃሙ ጨዋታ ድረስ
ቴንሽን አረጋግተው በተረጋጋ ሁኔታ የተጫዋቾችንም ኮንፊደንስ መመለስ የቡድኑም የአሸናፊነት ስነልቦና ዳግም ለማግኘትና አንድ ሪትም ይዞ ቀጣይ በተለይ ተከታታይ ጨዋታዎች ለሊቨርፑል ከሌሎች የቶፕ 6 ክለቦች የተሻለ ፊክስቸር ነውና ይሄን የተሻለ ፊክስቸር በተሻለ ውጤት ለመጠቀም ጥሩ አጋጣሚ ተፈጥሯል። የመጀመሪያውን እንግዲህ ከኖቲንጋም ፎረስት ጋር ይሄን ጉዳይ ማሳካት አልቻሉም። ከዛሬ ጀምሮ እስቲ ለውጦች የሚመጡ ከሆነ አብረን በጋራ የምንመለከተው ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በቼልሲ ድል በዛሬው ተጠባቂ ጨዋታ የአርሰናልና ባየር ሙኒክ እንዲሁም ጫና ውስጥ የሚገኙት ስሎት ከበስተጀርባ ስለሚደረግላቸው ድጋፍና የዛሬው ጨዋታ አንገብጋቢነትን በውጤት ደረጃ በእንዲህ መልኩ ተመለከትን። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።